ትልቅ ደስታ ነው የሚሰማው። ሰው ወደ ከተማ ነው ይሄድ የነበረው። አረ ይሄ ወደ ገጠር እንሂድ፣ ወደ ገጠር እንግባ ያሰኛል በአሁኑ ሰዓት። በእንድብር የጀንበሮ አረቅት ሄደን እንትና እንመጣ ነበር ማዳበሪያ። ያመጣነው ማዳበሪያ ጎርፍ ይዞት በቃ የውሃ ችግር ነበረብን ከዚህ በፊት። አሁን ውሃ በአግባቡ እየተጠቀምን ነው። ሳሩን እንሸጣለን። ውሃ አሁን አምና ለገዲማ ወንዝ አልቆ ምንም በጠፋ ሰዓት እዚህ ውስጥ ቁጥቋጦ ውስጥ እንዳለ ውሃ ነበር። ከዚህ በፊት ያው ገደል ነበረ። ይሄ ቦታ እጅግ በጣም ትልቅ ገደል፣ ከብቶቻችንም ልጆቻችንም እየወሰደን ሰው እየወጣበት እያለ ከጊዜ ብዛት ተሸርሽሮ ገደል ሆኖ ነበር። ዓለማችን ዛሬ ከምንጊዜውም በላይ በከፋ የአየር ንብረት ለውጥ በድርቅና በመሬት መራቆት እየተፈተነች ትገኛለች። ይህ ዓለም አቀፋዊ ስጋት በተለይም እንደ አፍሪካ ባሉ አህጉራት ላይ የህልውና አደጋም እስከ መደቀን ደርሷል። የዚህ ችግር ተቋዳሽ የሆነችው አገራችን ኢትዮጵያ ይህንን ፈተና ለመመከት መሬትንና የተፈጥሮ ሀብትን ለቀጣዩ ትውልድ ጠብቆ የማቆየት ታላቅ አገራዊ ንቅናቄን ቀርጻ እየተንቀሳቀሰች ነው። ከነዚህ ንቅናቄዎች መካከል ግዙፉ የአረንጓዴ አሻራ መርሃ ግብርና የተቀናጀ የተፋሰስ ልማት ቀዳሚዎቹ ናቸው። በየዓመቱ በመላ ሀገሪቱ ከ25 እስከ 30 ቀናት የሚከናወነው የተቀናጀ የተፋሰስ ስራ በበርካታ የሀገራችን አካባቢዎች የሚገኙ የሞቱ መሬቶችን በማከም ኢኮኖሚያዊ ጥቅም እንዲሰጡ አድርጓል። ከዚህም ሌላ የገጸ ምድርና የከርሰ ምድር የውሃ አካላት እንዲጎለብቱ እንደዚሁም የተፈጥሮ አካባቢን ጠብቆ ለመጪው ትውልድ ለማሸጋገር ትልቅ አስተዋጽኦ አበርክቷል። በዚህ ዝግጅት በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ጉመርና እዣ ወረዳዎች እንደዚሁም በቀቤና ልዩ ወረዳ ባለፉት ዓመታት የተከናወኑ የተቀናጀ የተፋሰስ ልማት ስራዎችና የተፈጥሮ ሀብት ጥበቃ ተግባራት ያመጡትን ተጨባጭ ውጤቶች በጥቂቱ እንዳስሳለን። ዛሬ የምገኘው በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ጉመር ወረዳ ደርቦና ሰነን ቀበሌ ውስጥ ነው። የምትመለከቷቸው የቀበሌው አርሶ አደሮች ከማለዳው ጀምረው የምታዩትን መሬት ለምነቱን ለመመለስ የአፈርና ውሃ ጥበቃ ወይም የተፋሰስ ስራ እያከናወኑ ነው የሚገኙት። በዚህ ወረዳ እንግዲህ ይህንን ቀበሌ ጨምሮ ለ25 ቀናት የሚቆይ የተፋሰስ ስራ እየተከናወነ ነው የሚገኘው። እንግዲህ ዛሬ ከነሱ ጋር ቆይታ እናደርጋለን ማለት ነው። ከጀርባዬ የምትመለከቱትን ቦባ ሐይቅ መጠበቅን ጀምሮ ይሄ የአፈርና ውሃ ጥበቃ ስራ ምርትና ምርታማነትን ለማሳደግ እንደዚሁም የአካባቢውን ተፈጥሮ ለመመለስ የሚደረግ የዘመቻ ስራ ነው። እንግዲህ ይሄ ስራ የሚመራው በባለሙያዎች ነው። አርሶ አደሮችም እንደምታዩቸው እንግዲህ የእርሻ መሳሪያቸውን ይዘው መጥተው እየሰሩ ነው የሚገኙት። በርካታ ሰው ነው ያለው። ሴቶች አሉ፣ ሽማግሌዎች አሉ። እንደምትመለከቷቸው ከነሱ ጋር ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። ጀናኦ ያፈረው አሁን ያሾ እግባሞ እድገደሮ አሰላ በጉራጌ ዞን ጉመርና እዣ ወረዳዎች በተቀናጀ የተፋሰስ ስራ የተሰሩ ድንቅ ስራዎች አካባቢውን ከበርካታ ችግሮች ታድገውታል። በእነዚህ አካባቢዎች ያለው መልክዓ ምድር እጅግ ተዳፋትና ቁልቁለታማ በመሆኑ ዝናብ በጣለ ቁጥር ለም አፈሩን በቀላሉ ጠርጎ ይወስደው ነበር። ይህንን ፈተና ለመቀልበስም የታለመው የጠረጴዛ እርከን ወይም ቴብል ትሬንች ግንባታ ስራ በርካታ መሬቶችን ዳግም ለምርታማነት እንዲውሉ አድርጓቸዋል። እስካሁን በተከናወኑ ተግባራትም የሚታረስ መሬት በከፍተኛ ሁኔታ ከመጨመሩም በላይ ምርታማነት እንዲሻሻልና ለበርካታ ወጣቶች የስራ ዕድል እንዲፈጠርም ምክንያት ሆኗል። መሬታችን ደህንነት ለመጠበቅ ከወንዶች ጎን ለጎን እኛም ከነሱ ተሳትፈን ያው በሞራልም በስራም እያገዝን መሳሪያችን ይዘን እየወጣን ከወንዶች እኩል እየሰራን ነው። ከዚህ በፊት እዚህ አካባቢ ገብስ የሚባል ነገር ምንም አይታወቅም ነበር። ይሄ ከተጀመረ በኋላ ብዙ ተሞክሮ አግኝተን ያው ምርት ማምረት ጀምረናል። ገብስ የተለያዩ ዝርያ ገብሶች ከግብርና እየመጣልን የተለያዩ ዝርያዎች ማምረት ችለናል። ያው በደንብ መመገብ ችለናል። ከዚህ በፊት እነዚህ መሬቶች አይታረሱም ነበር። አይደለም መታረስ ራሱ ለከብቶች ግጦሽ የማይሆንበት ሁኔታ ነበረ። ከታረሱ ጊዜ ጀምሮ ይኸው እንደምታዩት መሬቶቹ የመሬትነት ይዘት ያሉበት ሁኔታ ነው ያለው። አሁን እንደዚህ አይነት መሬቶች እንኳን ገብስ ለማብቀል የከብት ሳርም የማይገኝባቸው ቦታዎች ነበሩ። አሁን እነዚህ በተፋሰስ በመስራት መሬቶቹ ደህንነታቸው ለምነታቸው ተጠብቆ ምርታማነት እየተገኘ ነው። ይሄ መሬት ተሰርቶ ያቀም በጣም ፍሳሽ በዛበት ነበር።
ስለዚህ በአሁን ሰዓት ተቆጣጥሮታል። ህዝቡ ወጥቶ ተቆጣጥሮታል። ብዙ የተራቆቱ መሬቶች ብዙ ለመዝራት ወደ ኋላ መሬቱ ፍጹም ውጤት አልሰጥ ብሎ ያስቸገሩ መሬቶች ይሄ የአፈርና ውሃ ጥበቃ ከመጣ ወዲህ ጥሩ ውጤት እየሰጡ ነው ያሉት። የመሬትን ጠቀሜታው ምን እንደሆነ እንክብካቤ ቢሰጠው የሚሰጠው ጸጋ ምን ያህል እንደሆነ ህዝቡ ጠንቅቆ ስላወቀ የአፈርና ውሃ ጥበቃ ስራ መስዋዕትነት የሚከፈልለት መሆኑን ያረጋገጠበት። ከሁለት ዓመት በፊት የነበረው ለመግለጽም አስቸጋሪ ነው። ቃል የከብቶች ሳር ግጦሽ የነበረ የተጋጋጠ ምንም አይነት ምርት የማይሰጥ እንደነበረ ዝም ብሎ በቀኛ ያው በዘልማድ አንተውም ነበረ ዝም ብለን እንሰራ ነበር። ግን ከቁርስ የተሻለ ነገር አግኝተናልበት አናውቅም ነበር። ከሁለት ዓመት ጀምረን ያገኘነው ምርት በጣም አይተነው ማናውቀው አግብተነው እኛ ተውና አባቶቻችን እንኳን ዘውት የማያውቁት ምርት ነው ያገኘነው። በተፈጥሮ ሀብት ጥበቃ ተሰርተው ያገገሙ ውጤት ያመጡ ማሳዎች ላይ ነው አሁን እይታ እያደረግን ያለነውና ከዚህ በፊት አጠቃላይ የመሬቱን ታሪክም በምናይበት ወቅት ከዚህ በፊት አርሶ አደሩ አምጥቶ እንስሳቶችን አምጥቶ ከማሰር ውጭ ከማረስም ውጭ ጥቅም የሚባል ነገር ብዙም ያን ያክል እዚህ ግባ የሚባል ጥቅም አልነበረውም። አጠቃላይ ተዳፋትነቱ በጣም ከፍተኛም ስለነበረ የአፈር ለምነቱ ታጥቦ ወደ ኩሬዎቹ ወደ ሌሎቹ ቦታዎች ነበር የሚያደርገው። ይህንን ነገር ችግሩን በመለየት እኛ በተፈጥሮ ሀብት ስራ በመስራት አጠቃላይ እንደዚህ የአፈርና ውሃ ጥበቃ ስራ መስራት አለበት በሚል ህዝብ አዋይተን ህዝቡም ጭምር አምኖበት በተፈጥሮ ሀብት ለ30 ቀን ወጥቶ እነዚህ አይነት የሚያማምሩ ስትራክቸሮችን ሰራና ከዛ በኋላ ግን ከተሰራ በኋላ አርሶ አደሩ ውጤቱን ማየት ፈልጓል። ይህን ውጤት ለማየትም ጭምር አጠቃላይ የአርሶ አደር በዓልም አክብረንበት ሌሎችም አካባቢዎችም ጭምር ተሞክሮ እንዲወስዱበት በዛ ልክ የመስክን በዓል አዘጋጅተን ውጤትም ጭምር ምርት ትመናውን ሰርተን በዛ ልክ ለአርሶ አደሩ ተደራሽ እያደረግን ወደ ሌሎች አካባቢዎች የማስፋት ስራ እየተሰራ ይገኛል። ከዚህ በፊት ምንም አይነት ለምተው የማይታወቁ ቦታዎች በአፈርና ውሃ ጥበቃ ስራ ለምተው በአሁኑ ሰዓት ላይ ደግሞ ከፍተኛ ምርት በመስጠት በጣም ረገጥ ዘንድ በጣም ከፍተኛ ውጤት እያመጡና አርሶ አደሩ ደግሞ ምርታማ እየሆኑ የሚገኝበት ሁኔታ ነው ያለው። በተጨማሪ አሁን ከዚህ በፊት አይደለም እንስሳ ምንም አይነት ለግጦሽም ለምንም ለማይታወቁ ቦታዎች ለምተው የማይታወቁ ቦታዎች ነበሩ። በአሁኑ ሰዓት ግን ለምተው አርሶ አደሩ በጣም ምርታማ የሆነ በምርቱም እጥፍ ደግሞ ከእጥፍ በላይ የጨመረበትና ምርታማነቱ በጣም ያረጋገጠበት ሁኔታ ነው የሚገኘው። ስለዚህ የጉመር ወረዳ አርሶ አደርም ባለሙያውም በንቃት በጣም ትርጉሙ ተረድቶት በጣም እየሰራበት የሚገኝ ስራ ነው። ትልቅ ደስታ ነው የሚሰማኝ። ትልቅ ደስታ። ሰው ወደ ከተማ ነው ይሄድ የነበረው። አረ ይሄ ወደ ገጠር እንሂድ፣ ወደ ገጠር እንግባ ያሰኛል። በአሁኑ ሰዓት ይሄ መንግስት ትኩረት ሰጥቶ የተፋሰስን ውጤት ለውጥ እንደሚያመጣ ስላረጋገጠ አዲስ አበባ ማለት እኛ ገጠራችን አዲስ አበባ አድርገን ነው የምናየው በአሁኑ ሰዓት። ዛሬ በእነዚህ አካባቢዎች የአፈርና ውሃ ጥበቃ ስራ የአንድ ወቅት ዘመቻ ብቻ ሳይሆን የአርሶ አደሩ የዘወትር የስራ ባህል ሆኖም ቀጥሏል። ይህም የታችኛውን ተፋሰስ ነዋሪዎች ከጎርፍ አደጋ ከመታደጉም በላይ የከርሰ ምድር ውሃ እንዲበለጽግ በማድረግ ለመስኖ ልማት አዲስ በር ከፍቷል። እኔ በበሬ ነበር ማለት በበሬ ነው። በበሬ እንትን ብዬ ደግሞ ቦይ በበሬ ያወጣው ነበር ጎርፍ እንዳይወስደው። ያ ደግሞ ጎርፉ እምቢ ብሎ በቃ ነቅለው ትይዝ ነበር። ከዚህ እንትን የዘራሁት በቃ በሙሉ በዚህ ነበር የሚሄደው። ያው ዳገት ነበረ የዛን ጊዜ እርከን የሚባል የለም ምን የለም። አሁን ተፈጠርኩ ማለት ነው። በጣም ዳገታማ ቦታ ነበረ እና አሁን በጣም ጥሩ ሆኖ ነው ማየው። በጣም ደስታ ነው የሚሰማኝ። አሁን አትክልት ተክልበታለሁ። በዘንድሮ ዓመተ ምህረት እንዳውም ድንች ተክልበታለሁ ብዬ ነው ያሰብኩት። እንደምትመለከቱት እንግዲህ ይሄ መሬት በጣም ተዳፋት የሆነ ቁልቁለታማ መሬት ነው። ለመታረስ እጅግ በጣም አስቸጋሪ የሆነ መሬት ነው ማለት ነው። ይህንን መሬት ለመንከባከብ እንግዲህ የአካባቢው አርሶ አደሮች ለ30 ቀን በታወጀው የተፋሰስ ስራ በዚህ መልኩ ሰርተውታል ማለት ነው። የምትመለከቱት ስትራክቸር ደግሞ የጠረጴዛ እርከን የሚባል ስትራክቸር ነው። ይህ የጠረጴዛ እርከን ስትራክቸር የአፈር መከላትን በመከላከልና የሚታረስ መሬትን በማስፋት ጭምር ከፍተኛ ሚና ያለው የአፈርና ውሃ ጥበቃ ስርዓት ተብሎ ሊወሰድ ይችላል ማለት ነው።
በተለይም ከ2-3 ዓመት ወደዚህ ቀድሞ ያልተለመዱና አዳዲስ ስትራክቸሮች በተለይ የአርሶ አደሩን ምርት ሊጨምሩ የሚችሉ የመሬቱን ደህንነት በበለጠ ደረጃ ሊጠብቁ የሚችሉ የጠረጴዛማ እርከንና ሌሎች የአፈርና ውሃ ጥበቃ ስራዎች በስፋት ሲሰሩ ቆይቷል። ዛሬም እንዳያችሁት ይኸው በዚህ በሻመነ ቀበሌ የካርኖስ ተፋሰስ ላይ ይሄ ስራ እንደ ዞን ያወጅንበት ሁኔታ አለ። እኛ ወረዳ እንደ ዞን ተመርጦ በወረዳችን ዛሬ በሻመነ ቀበሌ የታወጀበት ሁኔታ ነው ያለው። ስለዚህ በባለፉ አመታት በተሰሩ ስራዎች ከምርት ውጭ የነበሩ በጣም በርካታ መሬቶች ወደ ምርት እንዲገቡ በሂደቱም ከፍተኛ የሆነ ምርትና ምርታማነት እንዲረጋገጥ ትልቅ አስተዋጽኦ አበርክቷል። እሱም ብቻ አይደለም። ከገጸ ምድር ውሃ ከከርሰ ምድር ውሃ መጨመር ጋር የተያያዙ በጣም በርካታ ደርቀው የነበሩ ለረጅም ጊዜ በመጥፋት ላይ የነበሩ ምንጮች በየአካባቢው እየፈለቁ ዛሬም ለአርሶ አደሩ ለመጠጥ ለተለያዩ ለመስኖ ልማት ስራዎች በማዋል በተለይ የውሃ አቅማችን ከፍ እንዲል ሌሎች የብዝሃ ህይወት ስራዎቻችንም ተጠናክረው እንዲሄዱ በርካታ አበርክቷል ማለት ነው። ይሄ መሬት የኛ ብቻ አይደለም። እንግዲህ ይሄ መሬት ከተፈጠረ ጊዜ ጀምሮ ሰውም ወደዚህ ምድር ከመጣበት ጊዜ ጀምሮ ሲታረስ የነበረ ትልቁና ቋሚው ሀብታችን ነው። በየጊዜው በመታረሱ ምክንያት መሬት እየደከመ ለምነቱ እያጣ እና ደግሞ እየተሸረሸረ ስለሚሄድ ከመሬት ማግኘት ያለብንን ምርት ማግኘት እየቀነሰ እየዳከመ የመጣበት ሁኔታ ስላለ ይሄንን መመለስ ይገባል። አንደኛ እሱ ነው። ሁለተኛ ለሚቀጥለው ትውልድም እናስተላልፍ ይሄው መሬት ነው። አንድ የታወቀ የአፈርና ውሃ ጥበቃ ተመራማሪ ያለው መሬት ከአባቶቻችን የወረስነው ሳይሆን ከልጆቻችን የተበደርነው ነው ያለው። ስለዚህ የተበደርከው ነገር መመለስ አለብህ ማለት ነው። ለሚቀጥለው ትውልድ ምናስተላልፈው ጭምር ስለሆነ ይሄን መሬት መጠበቅ መንከባከብ ኃላፊነት ስላለብን ነው። መሬቱን ስንጠብቅ ጎን ለጎን ውሃውንም ጨምር ነው። አብዛኛው መሬታችን በሙሉ ወጣ ገባ ነው። እነዚህ ቦታዎች ላይ ደግሞ በጠረጴዛማ እርከን የሚሰራባቸው ቦታዎች አሉ። ዛሬ ባህል እየሆነ ነው የመጣ በጉራጌ ዞን አንጻር የአፈርና ውሃ ጥበቃ ስራ ከሰራን በኋላ አሁን የምናያቸው ቦታዎች በሙሉ በጣም ወጣ ገባነት ያለው ቦታ ነው። የጠረጴዛማ እርከን ነው የሚሰራ የቤንች ቴሬስ የምንለው ማለት ነው። በዚህ ቴክኖሎጂ ካልሆነ በስተቀር መጠበቅ ስለማይችል በጣም ተዳፋታማ ስለሆነ ይሄንን ከጠበቅን በኋላ እንደገና ለሰብል ምቹ ሁኔታ አድርገን ለተደራጁ ወጣቶች ለአርሶ አደሮች ያመርቱ ሰጥተን እያለማን ከዛም ተጠቃሚ የሆኑ ስላዩ ነው ዛሬ አርሶ አደሮቹ በነቂስ ወጥተው ባህል አድርገውት በጠዋት 12 ሰዓት ጀምሮ ነው የወጡትና ያርሶ እየሰራ ያለው በማዕከላዊ ኢትዮጵያ ክልል የሚገኘው የቀቤና ልዩ ወረዳ ደግሞ አብዛኛው መልክዓ ምድሩ ሜዳማ ነው። በዚህ አካባቢ የሚሰራው የተፋሰስ ስራ ዋነኛው ትኩረት የአፈር እርከንና መሬትን መከለል ላይ ያተኮረ ነው። ይህም ሜዳማው መሬት የአፈር መከላት እንዳያጋጥመው፣ እርጥበት እንዲቋጥርና የተራቆቱ ስፍራዎችም በፍጥነት እንዲያገግሙ የሚያስችል ነው። የተፈጥሮ ሀብት ጥቅሙ ብዙ ነው። ያው አካባቢ መጠበቅ ላይ እንዲሁም የተለያዩ የተጎዱ መሬቶችን ጥገና ላይ የአካባቢ ሀብትን መጠበቅ ላይ ያው ወጣቱ በነቂስ ይሰራል። በካልምም ፕሮጀክት የተደራጁ ወጣቶች በብዙ ስራ ላይ የተሰማሩ ወጣቶች አሉ። ያው እነዛ ወጣቶች ስራ በተግባር ሙዝ እንዲሁም ከአረንጓዴ ልማት አንጻር ቡና ችግኝ ጣቢያ ያለው በወጣቱ ነው የሚሰራው። ተፋሰስ ከጀመርን በኋላ የውሃ ጉዳዮችን በአግባቡ መጠቀም ጀምረናል። ሁሉንም ተፋሰስ ከተጀመረ በኋላ በሁሉም ብዙ ጥቅም ስላገኘንበት ተፋሰስ በጣም ደስ ይላል። የውሃ ችግር ነበረብን ከዚህ በፊት። አሁን ውሃ በአግባቡ እየተጠቀምን ነው። በስነ ስርዓቱ እየተጠቀምን ነው። ተፋሰስ ከተጀመረ በኋላ ማለት ነው። ድሮ የውሃ ችግር ነው። አሁን ቢቆፈር ምንም ነገር ብሰራ ሁሉም ልማት አለው ተፋሰስ ማለት ነው። ከብት ገበያ ወጥተን አይተን ገዝተን እናመጣለን። ሳሩን ደግሞ ድርቆሹን አጭደን አንስተን ካን በኋላ አደልበን ለገበያ እናቀርባለን። ያ እዛ ከገበያ ስናመጣው በጣም የደረቀ ከብት ነው። እዚህ አምጥተን ደግሞ አደልበን ተከባክበን ለገበያ እናቀርባለን። በዛ ደግሞ በጣም ትርፋማ ሆነናል። ልምድም አለን። በደንብ ደግሞ ጥቅም አገኝንበት። መሬታችንም ደግሞ ታክሟል።
መሬት መታከሙ በዚህ መንግስት ባመጣ ጉዳይ 3-4 ነገሮች ጥቅም አገኝበታል። መሬቱም ምርታማ መሆን አገኘንበት። ውሃ ደግሞ ወደ ታች እንዳይጠርጎ ጥቅም አገኘንበት። በዚህ ጉዳይ ብዙ ተጠቀምንበት እኛ። በማዕከላዊ ኢትዮጵያ ክልል ቀቤና ልዩ ወረዳ በሪዮ ቀበሌ ውስጥ ነው የምንገኘው ተመልካቾቻችን። ዛሬ ወደ ገጠር ይዞላቸው የቀረበው ደግሞ የ2018 ዓመተ ምህረት የተፋሰስ ስራ ነው። ይሄ የተፋሰስ ስራ እንግዲህ በየዓመቱ እየተለመደ የመጣ ከጥር 1 ጀምሮ ለ1 ወር ያክል በመላ ሀገሪቱ የሚከናወን ተግባር ነው። ዋና ዓላማውም ተፈጥሮን መጠበቅ፣ አፈርን መንከባከብ፣ ምርትና ምርታማነትን ማሳደግና ከዚህም ወጣቱን አርሶ አደሩንና መላ አገርን ተጠቃሚ ማድረግ ነው ማለት ነው። እዚህ በሪዮ ቀበሌ የሚገኙት አርሶ አደሮች ሴቶችና ወጣቶችም እንዳያቸዋቸው ከማለዳው ጀምረው እስካሁን ድረስ የአፈርና ውሃ ጥበቃ ሲያከናውኑ ነበረ ያገኘናቸው። እንግዲህ ከነሱ ጋር ስንሰራ ቆይተናል ማለት ነው። በጥቅሉ በዚህ በቀቤና ልዩ ወረዳ ውስጥም በ23 ተፋሰሶች ከጥር 12 ጀምሮ እስካሁን ድረስ እየተሰራ እንደሆነ የልዩ ወረዳው ግብርና ጽሕፈት ቤት መረጃ ያሳያል ማለት ነው። ቅድመ ዝግጅት በምናደርግበት ሰዓት የማቴሪያል ልየታ አለ፣ የሰው ኃይል ልየታ አለ፣ የተፋሰስ መረጥ አለ። ተፋሰስ መርጠን መጀመሪያ ኤክስዋይ ኮኦርዲኔት የሚባሎች አሉ። እነዛን ከለየን በኋላ ወደ ልማት እንገባለን። የምንሰራቸው ስትራክቸሮቹ የአፈር ካብ አለ፣ ፋናጆ አለ፣ የእንጨት ክትር አለ፣ ክትር ጥገና አለ፣ የመሬት መከለል አለ። መሬት ክለላዎቹ የተጎዱት መሬቶችን ያለውን ነገር ለይተን አጥር ከለላ አድርገን ለትውልድ ማቆየት የሚለውን ነገር እየሰራን ነው የምንገኘው። የምንሰራቸው ስትራክቸሮች የተዳፋትነት መጠን የሚባል አለ። በተዳፋትነቱን ስሎፕ እንትን የሚላል እሱ እንለካለን። እርሻ መሬት ላይ የሚሰሩ ስትራክቸሮች አሉ። ለምሳሌ ሶይል በንድና ፋናጅ ወይም የአፈር ካብ እና ፋናጅ እርከን ብለን የምንሰራቸው ስራዎች እርሻ መሬቶች ላይ እንሰራለን። አሁን የ6.5 ስሎፕ ያለው ፐርሰንት ያለው ስሎፕ ያለው መሬት ነው። አሁን እርሻ መሬት ቦታ ነው፣ የጤፍ እርሻ ማሳ ነው እየሰራን ያለን። ይሄ ምንድነው? አንደኛ የአፈር ለምነትን ይዞ እንዲያቆይ ያደርግልናል። የውሃ ሃርቨስት እንዲያደርግልን፣ ከስር ያሉ ምንጮች እንዲጎለብቱ ያደርግልናል። የተቀናጀ የተፈጥሮ ሀብት ልማት ጥበቃ በመስራት አጋጣሚ ጥሩ ነው በሚል ቦታውን ከዚች የባሰ በርባዳ ቦታ ነበር። አሁን በማጠር ይሻላል ተብሎ ቤቶችን ይወርሳል በሚል መንግስት አቅዶ መጥቶ ቦታ መርጦ እዚህ አስጀመረን። ካስጀመረን በኋላ በእንክብካቤ እንግዲህ በማታ በሬ የሚጠብቀው ምን የሚጠብቀን ልክ እንደ ግል ስራችን አቆየ ነው። በማቆየትም በጥቅም ላይ ዋለ። ሳሩን እንሸጣለን። ውሃ አሁን አምና ለገዲማ ወንዝ አልቆ ምንም በጠፋ ሰዓት እዚህ ውስጥ ቁጥቋጦ ውስጥ እንዳለ ውሃ ነበር። በማጠር ውሃ ወዙ መሬቱ ወዙን ይዞ ስላልሄደ አሁንም ቢገባ ውስጡ ውሃ ይኖራል። ከዚህ በፊት ያው ገደል ነበረ። ይሄ ቦታ እጅግ በጣም ትልቅ ገደል፣ ከብቶቻችንም ልጆቻችንም እየወሰደ ነበር። ሰው እየወጣበት እያለ ከጊዜ ብዛት ተሸርሽሮ ገደል ሆኖ ነበር። ከዛ በኋላ ያው ወረዳው ግንዛቤ ሰጥቶን አጥረን አስገብተን ነው ከአንድ በኋላ አገገመ። ካገገመ በኋላ ብዙ ጥቅሞችን አግኝተንበታል። ውስጡ ላይ እስከ ምንጭ ድረስ አለ አሁን እና የተለያዩ እንጨቶችን በቅለውበታል። ደስ በሚል ሁኔታ ከብቶችም እያደለብን ሳሩንም እየሸጥን ከኛም ተርፎ ደግሞ ለሌላ ቦታ የተለያየ ቦታ ለእርዳታም ራሱ ሳሩ እስከ ቦረና ድረስ ልከናል። ማህበራችን በጣም የታወቀ ማህበር ነው። ይሄ ቦታ ከዚህ ቀደም ከብቶችን የሚያሻግር ከከብቶችም አልፎ እንስሳቶችን እና ሰዎችን ልጆችን የሚያሻግር ቦታ በመሆኑ ከወረዳውና ከቀበሌ መዋቅር በመተባበር ይሄን ውስጥ ተፋሰስ ተመርቶ እንዲለማ የተደረገበት ሁኔታ አለ። ከዛን ጊዜ ጀምሮ በለማበት ሰዓት ውስጥ ላይ የተለያዩ ነባራዊ ሁኔታዎችን የምንጭ ማጎልበት፣ የሳር ድለባ እና የንብ ማነብ ስራዎችን እየተሰራበት በጣም ጥቅም ላይ የዋለበት ሁኔታ ነው ያለው። በየዓመቱ በዚህ ሰዓት ያው በልዩ ወረዳችን 23 የገጠር ቀበሌና አንድ የከተማ አስተዳደር ቀበሌ አለ። እነዚህን አንድ ላይ በማጣመር የተጎዱ መሬቶችን በመለየት
ንዑስ ተፋሰሶችን የጥናትና ዲዛይን ስራ በመስራት እንዲሁም ደግሞ የካርታ ስራ ይሰራል። በሂደትም ደግሞ የሰው ኃይልና የማቴሪያል ልየታዎች ተለይቶ በንቅናቄ መድረኮች በልዩ ወረዳ ደረጃ አጠቃላይ አፈጻጸም ተገምግሞ ወደ ተግባር ነው የሚገባው። ከዚህ አንጻር ዛሬ እዚህ ማሳ ላይ እያየነው እንደነበረው እያንዳንዱ በአንድ ለአምስትና በልማት ቡድን ተሸንሽኖ ይሰጣቸዋል። ለተከታታይ 25 የስራ ቀናቶች ውስጥ የሚሰራበት ሁኔታ አለ። በዘንድሮ ዓመተ ምህረት 4695 ሄክታር መሬት ለማልማት ግብ ተይዞ እየተሰራ ያለበት ሁኔታ አለ። አሁን ባለው ወደ 65% በ15 ቀን ጊዜ ውስጥ ኦልሞስት የተሸፈነበት ሁኔታ አለ። ከዚህ አንጻር ላለፉት 15 ዓመታት የተፋሰስና ውሃ ጥበቃ ስራ ሳይቋረጥ በየዓመቱ እየተሰራ ነው ያለው። ከዚህ አንጻር በርካታ ለውጦች አሉ። አሁን እንደምታዩት ነበር የአየር ንብረቱ በጣም ሞቃታማና እጽዋቶች እየተመናመኑ እንዲሁም ደግሞ መሬቶች አካባቢ ምርታማነታቸው እየቀነሰ የመጣበት ሁኔታዎች ነበሩ። ይሄ የአፈርና ጥበቃ ስራ መስራት ከተጀመረ በኋላ መሬቱ ደለሉ ወደ ወንዝ የሚሄዱ የነበሩ መሬቶችን ሙሉ ለሙሉ የማስቀረት ስራ እየተሰራ አርሶ አደሩ ግብአት ላይ በጣም ሰፊ ያጠቃቀም ላይ የነበሩ ክፍተቶችን መሬቱ ወደ ለምነቱ ሲቀየር ግብአትም ላይ ከፍተኛ ልዩነቶች የመጣበት ሁኔታ አለ። ምርትና ምርታማነትም ላይ ከፍተኛ ልዩነቶች አሉ። የጠፉ የነበሩ መሬቶች ከጥቅም ውጭ የነበሩ መሬቶች አገግመው ለወጣቶች ስራ እድል ፈጠራ እየተላለፉ ያሉበት ሁኔታ አለ። ቦታው ላይ በንብ እርባታ፣ በማለብ ስራ፣ በሌሎችም ዘርፎች ወጣቶች ተረክበው ቦታው ላይ ራሳቸውን አቅማቸው ኢኮኖሚያቸው የሚያሳድጉበት ሁኔታ እያየን ነው ያለነውና እንደ አጠቃላይ የአፈርና ጥበቃ ስራ አርሶ አደሩ ባህል አድርጎታል። እስካሁን የመጡ ስራዎች የተሰሩ ስራዎች አንደኛ ከላይ ያለው መሬት ለምቶ ሀብት እየተፈጠረበት ነው ያለው። ሁለተኛ የውሃ እና አፈር መከላቱ ቆሟል። የአፈር ለምነቱ ጨምሯል። ሶስተኛ ታችኛው አካባቢ የመስኖ አቅም አድጓል። ውሃው ረወነውፍ ከመሄድ ታቅቦ የግራውንድ ወተሩ ከፍ ያለ ታችኛው አካባቢ የመስኖ አቅሞች እያደጉ ምንጮቹም እየፈለቁ ሄደዋል። ይሄ በታችኛው አካባቢ ላሉ ከተፋሰሱ በታች ያሉ አካባቢዎች ከፍተኛ የሆነ የመስኖ ልማት ለማልማት እድል ፈጥሯል። በርካታ ሐይቆቻችን፣ ወንዞቻችን፣ ግድቦቻችን ከደለል መሞላት ድነዋል። ስለዚህ ይሄ ትልቅ ሀብት ነው። ለኚህ ወንዞች፣ ሐይቆች እና ግድቦች የአሳ ሀብት ማመንጫ መሆን ችለዋል እና ይሄ አጠቃላይ ሁኔታው የፈጠረው ነገር ምንድነው? ህብረተሰብ ውስጥ ይህ ስራ የአንድ ወቅት የንቅናቄ ስራ ብቻ ሳይሆን ህብረተሰቡ የኔ ነው ብሎ የተቀበለው የህብረተሰቡ ባህል እየሆነ ነው ያለው። አንድ ጉዳይ ባህል ከሆነ ጊዜው ሲደርስ ሁሉም ሰው ይተማል። ለምሳሌ አሁን እኛ በዘንድሮ ንቅናቄ አካሂደናል። ምናልባት አንዳንዱ አካባቢ ዞር ዞር ብላችሁ ካያችሁ ይሄ ሰው እንዴት አድርገው ነው የወጣው? ሴቶች ተሳትፎ በጣም በከፍተኛ ሁኔታ አድጓል። ኢቭን ከወንዶቹ ቁጥር ሴቶቹ ቁጥር ያሸቅባል። የወጣቶች ተሳትፎ በጣም ተሳትፎና ባለቤትነት በከፍተኛ ሁኔታ አድጓል። ኢቭን አካል ጉዳተኞች፣ አረጋውያን፣ ሽማግሌዎች በሙሉ የስራው የሚሰራበት ቦታ ሄደው ቢያንስ ስራው እንዲከናወን ሽማግሌዎች በምርቃት በማበረታታት ህብረተሰቡን፣ አርቲስቶች እዛ አካባቢ ያለው የሚሰራውን ሰው በማበረታታት እያደረጉት ያለው ንቅናቄ ይሄ ስራ የመንግስት የአንድ ወቅት ንቅናቄ ስራ ሳይሆን የህብረተሰቡ የራሱ ባለቤትነት የፈጠረበት ባለቤትነት ያገኘ ስራ ሆኗል። በየዓመቱ ከ25 እስከ 30 ቀናት የሚከናወነው ሀገራዊ የተቀናጀ የተፋሰስ ስራ ኢትዮጵያ የነገውን ብሩህ ተስፋ በላዋ የምትገነባበት ትልቅ መድረክ ነው። ተራራውን በጠረጴዛ እርከን እያሰረች ሜዳውን በመከለልና በእርከን እያከመች ያለችው ሀገራችን ኢትዮጵያ ዛሬም ለትውልድ የሚተርፍ አረንጓዴ አሻራ እያሳረፈች ትገኛለች። ድርቅንና ረሃብን በተግባር የምናሸንፍበት ይህ የተቀናጀ የተፋሰስ ልማት ስራ ተጠናክሮ የሚቀጥልና የምድራችንን ህልውና የምናስቀጥልበት ፍቱን መንገድ መሆኑንም ከቃኘናቸው ስራዎች መገንዘብ ይቻላል።